የፍቅር ጥግ ፍቅር ማንን ይመስላል ቢባል ሀይሚንና ብሩክን ነው የሚመስለው። እንግዲህ ሀይሚና ብሩክ የእውነት ለመናገር ብዙም አልቆዩም በፍቅር ግን ደግሞ እጅግ በጣም አስተማሪ ነገሮችን እያሳዩን በፍቅር እያበዱ ይገኛሉ። ዛሬ ለሚስቱ ዝቅ ብሎ እግሯን አጥቧል። እንኳን እኔ ጌታችን መድኃኒታችን ኢየሱስ ክርስቶስም የሐዋርያትን እግር ዝቅ ብሎ አጥቧል። ስለዚህ ለፍቅር የተከፈለ ዋጋ ነው። እኔም ፍቅሬን እንድታይልኝ እንድታውቅልኝ ይፈልጋለሁ ብሎ ዝቅ ብሎ እግሯን አጥዋታል። በትናንትናው ፕራንክ ቪዲዮም እንግዲህ ከብሩክ በላይ ብዙ ተመልካቾች ተጨንቀው ነበረ። አንዳንዶቹም ያው ሀይሚና ብሩክ ጋር ያለው ፍቅር እኩል እንዳልሆነ ሀይሚ ባለፈው ፕራንክ ሲያረጋት ብሩክ አቋርጦ ነበረ። በቃ እንደደነገጠች ሲያቅ የፍቅር ጥያቄ ያቀረብኩልሽ ውሸቴን ነው ብሎ ከነገራት በኋላ ድንግጥ ብሎ ድጋሚ ተመልሶ እሷ ስትደነግጥ በማየት ፕራንኩን አቋርጦ ይቅርታ ብሏት ነበር፣ ወይ ደግሞ ፕራንክ እንደሆነ ነግሯት ነበረ። ሀይሚ ግን በዚህ ልክ እየተጨነቀ ብሩክን ጸጥ አለችው የሚል ሀሳብም እያነሳችሁ ነበረ። ያው እንግዲህ እናንተ ሀይሚ ከምትወደው በላይ እናንተ ብሩክን አትወዱትም፣ ከምታስብለት በላይም እናንተ ልታስቡለት አትችሉም። ብሩክም ለሀይሚ ከሚያስብላት በላይ እናንተ ልታስቡም ልትወዷቸውም በቃ የፈለገ ነገር ታሪክ ቢፈጠር ማለት ነው ሀይሚ ብሩክን እንደሚወዳት እኔም እናንተም ልትወዷት አትችሉም፣ በላይ ልትወዷት አትችሉም። ምናልባት ወይ እንደ ብሩክ ነው ወይ ከብሩክ በታች ነው። ሀይሚም ብሩክን እንደምትወደው እናንተ ከሷ በላይ ልትወዱት አትችሉም። እና ስለ እውነት ስለ አቅ እናውራ ከተባለና እነሱ የሚመቻቸውን ነገር እነሱ ያውቃሉ። እዚህ ጋር እኛንን አድራጊ ፈጣሪ እኛንን እንደዚህ ባይ በቃ እናንተ ንጹህ እንደሆናችሁ በቃ ስህተት ሰርታችሁ እንደማታውቁ ነው የተናገራችሁት። እኔ እውነቱን ነው የተናገርኩት። ፕራንክ ሰርታለች፣ ትክክል ያልሆነ ፕራንክ ነው። አዎ፣ ግን ደግሞ ትክክል ነው ተብሎ እንደገና ደግሞ ፕራንክ ተነግሮ አይሰራም። እች ልጅ ወደ ሚዲያ መምጣት ስላለባት የሚዲያ ሰው ስለሆነች እያጣጣረች ነው ያለችው። በነገራችን ላይ በጣም ታማለች። አይታችኋታል። እስካሁን ከአልጋ ላይ እንኳን አልተነሳችም። ያለችበት ሁኔታ ግልጽ ነው። የእውነት ከብሩክ ጋር ስትሆን ፈገግ ትላለች። ብሩክ የሚያሳያትን ነገር እያየች ብሩክ ጋር ስትሆን ደስታዋን ስለምታገኘው እየሳቀች እየተጫወተች እያየናት እንገኛለን። ግን አሟታል። እንደዛ ሆነ የመጣችው ብሩክን ስለማታምነው አይደለም፣ ስለማታውቀውም አይደለም። አንድ አስተማሪ ነገር ስለሆነ አንዳንድ ሰዎች የፈለገ ቢዋደዱም ቢፋቀሩም በዚህ ጉዳይ ላይ መለያየት እንደሚመጣ እንደዚህ አይነት ነገር ሲፈጠር አንዱ የበታችነት ስሜት እንደሚሰማው አንዱ ብቻ ደስ የማይልስ ትዳር እስከ መፈታት የሚያደርስ ነገር አለ። ብሩክ ግን ምንም ይሁን ምንም እስከ ህይወቴ ፍጻሜ አብሬሽ ልኖር አብሬሽ ልቀጥል ፈቃደኛ ነኝ፣ ማንም ሰው ምንም ቢለኝ አልሰማም እና በቃ ሁሌ ወድሻለሁ ብሎ እንግዲህ ፍቅሩን እየገለጸላት ይገኛል። ሁለታቸውን በጣም ደስተኛ ሆነዋል። እግሯን ዝቅ ብሎ አጥቧል። ሀይሚዬ የኔ ወርቅ ይገባሻል፣ እኔ ነበር አንተ ማጠብ የነበረብኝ አለች። ግን ደግሞ ይሄ ፍቅር ነው በቃ እግዚአብሔርን ነው ምላችሁ። ኢትዮጵያ እንደ እውነቱን ልንገራችሁ ያላገባችሁ ሰዎችና ኢትዮጵያ ውስጥ ከ100%ቱ 80% የእውነት ነው ምላችሁ። እንደዚህ ሳወራችሁ እምባ እየመጣኝ ነው። 80% የሚሆኑ ሴቶች በቃ የማይፈልጉትን ህይወት እየኖሩ እየተሰቃዩ እየተረገጡ እየተመቱ በቃ ምን ልበላችሁ ህይወታቸው ሲኦል ሆኖ በሲንግል ላይፋቸው በሲንግል ህይወታቸው በጣም ደስተኛ የነበሩ ንቁ የነበሩ ፈገግታ ካይናቸው ከፊታቸው ጠፍቶ የማያውቅ ሴቶች ተሰብረው ተጎሳቁለው በባል ምክንያት አልመቻች ብሎ ኑሯቸው በጣም ከምነግራችሁ በላይ በቃ ሰውነታቸው ከሰውነት ተራ ወጣው እንጨት ሆነው የሚኖሩ ሰዎች አሉ። ምንም ባልም ምንም አይነት የፍቅር አያውቅም። ድሮ ሲላት እንደነበረው ድሮ ሲጀነጅናት እንደነበረው ምንም አይነት ፍቅር አይኖርም። 80% የሚሆኑ ሴቶች በስቃይ ውስጥ ነው የሚኖሩት። እስኪ ጓደኞቻችሁን አውሩ። እስኪ በቅርብ የምታወሯቸውን ጓደኞቻችሁን ወይ ደግሞ የምታውቋቸውን ሰዎች ሴቶችን እስኪ ጠይቁ። ምን ያህሎቹ ናቸው በትዳራቸው ደስተኛ ሆነው በፍቅራቸው ደስተኛ ሆነው እየኖሩ ያሉት ብትሉ በጣም ትንሽ ፐርሰንት ናቸው። እና በዛው በተቃራኒው ደግሞ ልክ እንደ ሀይሚ እንደ ብሩክ ደግሞ በፍቅር ከንፈው በፍቅር አብደው በፍቅር የሚያሳብዱ ሰዎች ናቸው። እነዚህ ልጆች አለመከታተል አለማበረታታት አይቻልም። በቃ አይቻልም። እንደዚህ አይነት ፍቅርም አለለካ ብለን ደግሞ ራሳችን እንድናይ ራሳችን እንድንጠይቅ በቃ እንድንጽናና ያደርገናል። እና ከብዙ በጥቂቱ በቃ የተባረኩ ናቸው። በቃ እግዚአብሔር በቃ ይሄንን ህይወት ሲሰጣቸው መርቆ ነውና አያያዙን ካወቃችሁበት ትዳርም ኑሮም ህይወትም ቀላል ይሆናል። ግን ደግሞ መግባታችሁን ነው እንጂ
እዛ ጋር ገብታችሁ ምን እንደምታደርጉ ምን እንደሚያጋጥማችሁ የምታውቁ ሰዎች ልትኖሩ ትችላል። አንዳንዶቻችሁ አታውቁ። ዝም ብላችሁ ዘው ብላችሁ ትገባላችሁ፣ ወንድየውም ሆነ ሴቷ። ከዛ በኋላ ህይወት መውጫ ቀዳዳው ጠፍቶባችሁ፣ በተለይ ሴት ልጅ እዛው ውስጥ ሆና መከሯን ስታይ እያየን እንገኛለን። እና ለማንኛውም እንደ ብሩክ አይነት አፍቃሪ ይስጣችሁ፣ እንደ ሀይሚ አይነት ልባም ሴት ይስጣችሁ። ለወንዶች እምላለሁ የሀይሚን ልቦና ይስጠን፣ የሀይሚን ንቃት ይስጠን፣ የሀይሚን ፍቅር ይስጠን፣ የሀይሚን ፈገግታ ይስጠን። ፈገግቷ ራሱ ምግብ ባይኖር ራሱ በፈገግቷ ጠግቦ ያድራል ብሩክ። የእውነት ለመናገር እዚህ ጋር አሟታል እኮ አይታችኋታል። በቃ እግዚአብሔርን ራሷን ጠምጥማ ምናምን፣ ግን ደግሞ እንደዚህ አሟት ራሱ ወርቅ ሆናለች። እና በእርግጥ እሷ አጥባው እንደምታውቅ ነው የተናገረው። ፍቅር እንዲህ ሲል በቃ ደስ ይላል። በዚህ ልክ በቃ እሷ ለሱ እኔ ቀናለሁ አንዳንዴ። እግዚአብሔርን ነው የምላችሁ፣ በጣም ነው የምቀናባቸው። በቃ ማለት ለካ እንደዚህ አይነት ህይወትም አለ እኮ። በቃ እኔ አድገው ለዚህ መብቃታቸው በጣም በቃ ያስገርመኛል። ብሩክም ትንሽዬ ልጅ ነው ገና፣ ሀይሚዬም ገና ትንሽ ልጅ ነች። ግን ሳይጨመላለቁ የተጨመላለቀ ማንነት የተጨመላለቀ ስብዕና ሳይይዙ አሳዳጊያቸውን እስከ ትውልድ የሚያስመርቃቸውን ተግባር ነው እየሰሩ የሚገኙት እንጂ እና ያለን እኮ ሌሎችን እግዚአብሔርን ቤተሰባቸው ተዘግዝቆ እየተረገጠ ጸጥ ብሎ እንደፈለጉ የሚሆኑ አደባባይ ላይ ቆሞ ሲሳደቡ፣ አደባባይ ላይ ነውር ነገር ሲናገሩ፣ አደባባይ ላይ ትውልድን የሚያበላሽ ነገር ሲሰሩ የምናያቸው ብዙ ሰዎች አሉ። እነዚህ ልጆች ግን ከራሳቸው ጋር ሆነው ስለ ራሳቸው ብቻ እያሰቡ እግዚአብሔር የፈቀደላቸውን እግዚአብሔር የጻፈላቸውን የእውነት ደስተኛ ሆኖ እየኖሩ ነው የሚገኙት። እና ደስታ በቤታችሁ ካለ ነገን ማየት ትጓጓላችሁ። ደስታ በቤታችሁ ካለ ህይወት ትናፍቃችኋለች። በቃ ብዙ ረዥም እድሜ መኖር ትፈልጋላችሁ። ህይወት አሰልቺ በቃ በጣም ደባሪ ከሆነች ደግሞ ውይ ይሄን ህይወት ባላቀቀኝ፣ መቼ ነው እንዲምለው፣ መቼ ነው በቃ በጭንቀት በቃ ታብዳላችሁና ብሩክ እንግዲህ በዛ ፕራንክ ምክንያት በጣም እንዳዘነ የእውነት ለመረጋጋት በጣም ረዥም ሰዓት እንደፈጀበት ነው የተናገረው። እኔም ገብቶኛል። በጣም ደብሮታል። ሀይሚ መቆጣትም የሆነ ማለት ይፈልግ ነበር። ጤነኛ ብትሆን ወይም ደግሞ በሰዓቱ ሳያማት ቀርቶ ቢሆን ጩሆም ተናዶም ተበሳጭቶባትም ይወጣለት ነበር። ግን አሟታል። ያን ነገር ማድረግ አልፈለገም። ውጥት ብሎ ነው ሄደው የኔ አባትና በጣም ረዥም ሰዓት ነው የፈጀብኝ። ግን አለ እንደዚህ አይነት ነገር ቢፈጠርም እግዚአብሔር ያለንን እግዚአብሔር የጻፈልንን ነው የምንኖረው። ስለዚህ ምንም ነገር እኔና አንቺን ሊለየን አልችልም። እሷም አፈቅራለሁ እሱም አፈቅርሻለሁ እየተባባሉ ነው የሚገኙት። አንዳንዶቹ ያው የሀይሚ ልደት ይለፍ እንጂ የሚጀመር ነገር ምናምን እያላችሁ ነው። ስለ ነገ ራሱ ያውቃል። የዛሬን ብቻ ደስተኛ እንሁን። ስለ ነገ አናስብ፣ ስለ ነገ አንጨነቅ ማለቴ በመጥፎ ነገር ጥሩ ነገር እያሰብን ከሆነ 4 ልጆቹ ተወልደው አርግዛ ሀይሚ በቃ አላ ሽምግልና ተልኮ ሰርጋቸውን እሷን በቤሎ እሱን በሱፍ ማየት ምናምን እያላችሁ ማሰብ ደስ ይላል። ጥሩ ነገር ይሰማችኋል። ግን ነገ ሀይሚን የሆነ ሰው መጥቶ በቃ እንደዚህ የሆነ ነገር ይነግራታል፣ ከብሩክ ጋር የሚያጋጫታል፣ ያጣላታል፣ በቃ ሊለያዩ ይችላሉ። ወይም ደግሞ ነገ እኮ ብሩክ የሆነ ሚስጥር ይወጣበትና ሀይሚ ጥላው ልትሄድ ትችላለች እያላችሁ ባልሆነ ነገር ከምትጨነቅ እኔ ብዙ ታሪክ ነው የምሰማው። እመቤቴን ነው የምላችሁ። በጣም ብዙ ታሪክ ስለ ሀይሚ ስለ ብሩክ ብዙ ነገር ሰምቻለሁ። ከዚህ ከመጀመሪያ ፍቅር ጥያቄ ከመነጋገራቸው በፊት እና ከዛ በኋላ የምሰማቸው ነገሮች አሉ። በቃ ከዛ በፊት የሰማቸው ነገሮች በሙሉ ውሸት እንደሆኑ ወይም ደግሞ በባዶ ብቻዬን ስጨነቅ እንደቆየው ሳስብ አሁን ላይ ምንም ነገር ብባል ማንም ምንም ነገር ቢነግረኝ ቢለኝ አላምንም። በቃ አልቀበልም፣ አልከተልም። እግዚአብሔር የጻፋላቸውን ይኖራሉ። በቃ እግዚአብሔር እንዳላቸው እሱ በመራቸው መንገድ ይሄዳሉ። ማንም ምንም አያገባው እላለሁና የእዩ ልጅ ጉዳይ እውነት ለመናገር ማለት ነው ልጁ ራሱ ውሸት እንደሆነ በደንብ ማረጋገጫ አግኝቻለሁ። ለምን እንደሆነ ታውቃላችሁ? ልጅ አልወለደችም፣ ውሸቷን ነው። አንድ ልጅ አራሱና የዛም እዚህም ስትዘል ነበር፣ አይታችኋታላ። ከቤትም ስትወጣ ነበር ምናምን። ሁለተኛ ነገር ደግሞ መጀመሪያው ሆዷ ሳይገፋ ገና እርጉዝ ነኝ አለች። ከዛ በኋላ የሆነ ጨርቅ እየጎተጎተች መጣች ምናምን። ከዛ ደግሞ ክርስትና ተብሎ አሁን የመጨረሻውንም እንዳረጋገጥኩኝ ልንገራችሁ። ክርስትና ተብሎ ቤተሰብ ያልተገኘበት ዘመድ አዝማድ ያልተገኘበት የክርስትናውን ፕሮግራም እንኳን አላስተላለፉም። እዛ በርቀቱ ነው እዛ ጋር ያለችው ምናምን ብሎ የሆነ ወርቅ ነገር ለበሰች፣ የሆነ ጥበብ ለበሰች ምናምን ክርስትና ሆነ አለፈ። በቃ ክርስትና የሚያስነሱት ማን ናቸው? ቢኒና እዩ ማለት ነው።
ይሄ ሁሉ ነገር ሲሆን የነበረው በሀይሚ ላይ በብሩክ ላይ ከባድ ሴራ፣ ከባድ ተንኮል ነበረ። እሷም አፏን ዘግታ ከዚህ በኋላ ትቀመጣለች። ሌላ ተንኮለኛም አይጠፋም። በእርግጥ ግን ደግሞ እግዚአብሔር የፈቀደላችሁ ነው የምትኖሩት እና የኔ ወርቅ ሀይሚዬ ጨርሶ የማርሻውንም ንቅት ብለሽ ደስተኛ ሆነሽ ነው ማየት የምንፈልገው አንቺን። ብሩክም አንተና ለማድነቅ አንተና ለማበረታታት አንተና ጀግና ለማለት ንፉግነት ነው። ትለያለህ። በእርግጥ ለእናት ክብር ያለው ሰው እናቱን በዚህ ልክ በቃ ሊያያት እንኳን ይሳሳላታል የእውነት እና ለሚስቱ ምንም አይነት ፍቅር አይኖረውም ቢባል ውሸት ነው። በቃ ለእናቱ የሚያደርገውን ነገር ነው እዚህ ጋር ላይ ሀይሚ እያደረገላት የሚገኘው። ይሄ ደግሞ ትልቅ ደስታን የሚሰጥ ነገር ነው። ትልቅ ጀግንነት ነው። እግዚአብሔር እንደው ያሰብከውን ነገር በሙሉ ያሳካልህ። ብዙ እቅዶች አሉ ከሀይሚ ጋም እና ፈጣሪ ያውን ሁሉ ነገር አሳክቶልህ ህይወትን ሞልቶልህ በደስታ በፍቅር እንድትኖሩ ከሰው አይን ከጠላት አይን እንዲጠብቃችሁ ነው ምኞቴ። ዛሬ ምን ተሰማችሁ? ሀይሚን ዝቅ ብሎ እግሯን ሲያጥባት የኔ ወርቅ የኔ ድንቡሽቡሽ የኔ ምን ልበልሽ፣ በቃ ቾኮሌት እኮ ነሽ እግዚአብሔርን። ከዛ እንትኗን ደግሞ ምግብ ሰራውልሽ ብሎ በትልቅ የድስት አምጥቶላት ክፍት ስታረገው በኢየሱስ ክርስቶስም እንዴት እንደደነገጠች የኔ ወርቅና ብሩክ እግዚአብሔር ካንተ ጋር ይሁን፣ ሀይሚዬም እግዚአብሔር ካንቺ ጋር ይሁን። ሁለታችሁን እንደው አምላክ ጤነኛ አድርጎ ያኖራችሁ። በቃ የኔ ምርጦች በጣም ትለያላችሁ። የፍቅር ተምሳሌቶች ናችሁ። መጨረሻውን ያሳምረው ነው የምንለው። አንዳንዴ ጅማሯችን ምንም ይሁን ምንም ጥሩም ሆነ መጥፎም ሆነ በሰው ዘንድ በፈጣሪም ዘንድ መጨረሻችን ያማረ ሲሆን ደስ የሚል ነገር አለው። ከተንኮለኝነት ከክፋተኝነት ከሁሉ ነገር የራቀ በራሳችሁ ሙድ ቤት ውስጥ ነው የምትኖሩት እኮ ቤት ውስጥ ነው የምትውሉት፣ ቤት ውስጥ ነው ቪዲዮ የምትሰሩት እና የእውነት ሀሳብ አይጠፋባችሁ። ግን በቃ እናንተ ጥሩ ህሊና አላችሁ። ይህንን ቪዲዮ ፖስታችሁ በጣም በጥሩ ኮሜንት ተዝናንታችሁ ህሊናችሁ ርፍ ብሎ ጥሩ መኝታ ተተኛላችሁ። የቆሸሸ ስራ ስለማትሰሩ ማለት ነው እና በጣም አድንቂያችኋለሁኝ። እርግጠኛ ነኝ ብሩክ አሁን ከሀይሚ ጋር ሌላ ቪዲዮ መስራት ቢፈልግ ስላመማት ወጣው መስራት አይችሉም። ያለው አማራጭ ምንድነው? እዛ ጋር በቃ ሀሳብ ፈለገ ማድረግ በቃ ሀይሚን ለማስደሰት ሞከረ፣ ጣረ። ሀይሚም ከሚገባው በላይ ደስተኛ ሆነች፣ ፈገጋለች እና ደስ የሚል ነገር አይተናል። ብቻ ፈጣሪ አይለያችሁ ነው የምለው። ከክፉ አይን ይጠብቃችሁ፣ ይሰውራችሁ። ምን ተሰማችሁ በዛሬ ቪዲዮ? ስለ ሀይሚና ስለ ብሩክስ ምን ይሰማችኋል? በዚህ ሰዓት በፊት የነበሩበት ነገር አለ፣ አሁን ደግሞ ያሉበት ሁኔታ አለ እና እስኪ ምን ተሰማችሁ? እኔ በጣም ደስተኛ ነኝ በዚህ ሰዓት ብዬ ነው የማስበው። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው እያላችሁ በጸሎታችሁ አስቧቸው፣ በዱአ አስቧቸው። ላለው አመሰግናለሁኝ። እግዚአብሔር ከእናንተ ጋር ይሁን የኔ ጨረቃዎች። ውይ ከእናንተ እኩል ነው እኔ ፈገግ የምለው። እግዚአብሔር የኔ ህይወት ራሱ እንደናንተ አስደስቶኝ የእውነቴን ነው ማለት የሆነ ለሀይሚ የሆነ ደስታን አግኝታ የሆነ ሰርፕራይዝ ብትደረግና እኔም ሰርፕራይዝ ብትደረግ የምሬ ነው የሀይሚ ሳቅ የሀይሚ ደስታ በቃ ያስደስተኛል ከኔ በላይ ማለት እኔ ለምን እንደሆነ አላውቅም። እና ትልቅ የሰው መውደድ አላችሁ እናንተም ለሰው እንደ ጣራችሁ ነው ከሰው እኔ እንጃ ቀትለያላችሁ እናንተ በቃ ዩኒክ ናችሁ። ማንም አይደርስባችሁም። እግዚአብሔር ማንም አይወዳደርም ከእናንተ ጋር። እወዳችኋለሁ።